በአንዳርጋቸው በኩል ትልቅ የማጭበርበሪያ ስልት ይዘው መጥተዋል። ይህን ቪዲዮ አዳምጡ። በህወሓት በኩል ከቀረበው አጀንዳ መካከል አንዱ ከፋኖ ጋራ በአንድ ላይ የምንሰራበትን ሁኔታ ፍጠሩልን ነው ያለው። ኤርትራ አማላጅ እንዲሆን ጎሚቹን እንዲሆን በህወሓትና በፋኖ መካከል በኤርትራ መንግስት የቀረበውን ቅድመ ሁኔታ እዛ ስብሰባ ላይ አውቀዋለሁኛል። ይሄን ለማድረግ እኛ እንሞክራለን እንጥራለን። ግን አንድ በጣም አስቸጋሪ ሁኔታ አለ። የዚህ የራያና የወልቃይት ጉዳይ የምታነሱ ከሆነ እና ይሄንን ቦታ በጉልበት በምናምን እንቆጣጠራለን የምትሉ ከሆነ የአማራ ፋኖ እንዲህ አይነቱ ነገር ፈጽሞ ስለማይቀበል ገና የማገናኘቱ ሙከራ ሳናደርግ መልሱን ልንነግራችሁ እንችላለን፣ አይቻልም ነው ያሏቸው። በህወሓት በኩል የተሰጠው መልስ ግልጽ ነው። እኛ ከነዚህ ቦታዎች የበለጠ ህልውና አደጋ ውስጥ የጨመረን አገዛዝ አለ። ይሄንን አገዛዝ በማንጠል ላይ እንተባበራለን። በእነዚህ ቦታዎች ላይ ዩኒላተራል የሆነ ወታደራዊ እንቅስቃሴና እርምጃ አናደርግም ብለው ለኤርትራ መንግስት ቃል ገብተዋል። እኔ ይሄንን በመረጃ ደረጃ ነው ማቀው ነው መስጠት ያለው። ከሚገናኟቸው አሁን በቅርቡ ከሚገናኟቸው የፋኖ አካላት ጋር እንዲህ አይነቱን ነገር ተነጋግረዋል። ይሄ ኢትዮጵያ ውስጥ አብይ ተወግዶ ሰላምና መረጋጋት የሚፈጠርበት ሰዓት ላይ በውይይት የሚፈታ አጀንዳ ነው የሚል አቋም ወስደዋለን። ስለዚህ ለኔ ይሄ በቂ ነው። ይሄ ቪዲዮ እውነት ከመሰላችሁ በጣም ተሸውዳችኋል። በፍጹም ይሄ በጽምዶ በፋኖ ከጽምዶ ጋር ከዚህ ከቲፒኤልኤፍ ጋር በመቆሙ ምክንያት ከሌሎች የፋኖ ኃይሎችና ከአማራ ህዝብ እንደዚሁ ከአማራ ምሁራን ከተለያዩ ወገኖች ብቻ ተቃውሞ እየቀረበበት ስለሆነ አሁን በህወሓት በኩል የራያንና የወልቃይትን መሬት አንጠይቅም፣ ይሄንን የምንጠይቀው በኋላ ሰላም ከመጣ በኋላ ነው አሉ ተብሎ እቺ ድራማ በአንዳርጋቸው ጽጌ በኩል ሻዕቢያ እንደዚህ ብሎ አደራደረ የምትል ማጭበርበሪያ ነች። እንዳትሰሟቸው። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁኝ? እነሆ የሰዓቱን መረጃ ይዤላችሁ ቀርቤያለሁ። እንግዲህ በመግቢያ ላይ እንዳያችሁት ብዙ ሰው ይሄንን አሁን አንዳርጋቸው መሳይ ሚዲያ ላይ ቀርቦ የተናገረውን ንግግር እየተቀባበሉትና በዚህ ምክንያት ጽምዶ ፈረሰ፣ አልተስማሙም እንደዚህ የሚል እቺ ግን አይደለችም። ይሄንን በሌላ አንግል ማየት አለባችሁ። እቺ በጣም የተቀነባበረች ሴራ ነች። ይሄን ነው እኔ የምነግራችሁ። እኔ እንደ ወታደርም ጭምር ነው የማየው። ይሄንን አሁን ማይሞት እንደዚህ አይነት በሚስጥር የተደረገ ስብሰባ የእንትናችንን መሬት አንፈልግም፣ ህወሓት እንግዲህ ዋነኛው የመታገያዬ ነው የሚለው ለድርድር አላቀርበውም የሚለው የዚህ ራያና የወልቃይት መሬትን ጉዳይ አይ ይሄንን ኮምፕሮማይዝ አረጋለሁ ይቆየኝ፣ አሁን ቅድሚያ የምሰጠው ጉዳይ አይደለም አለ የሚል ሚስጥር እንደዚህ በአደባባይ ማውጣት ለህወሓት ኪሳራን እንደሚያመጣበት በጣም የታወቀ ነው። ህወሓት ደግሞ እንደዚህ ባለ ነገርም ወደፊት መጥቶ አይናገርም። የህልውና ጉዳይ በቃ ሞትበታለሁ የሚለው ጉዳይ ነው ይሄ መሬቱ ጉዳይ። አሁን ግን እችን ይዘዋት የቀረቡት እንደነገርኳችሁ በመግቢያዬ ላይ የእነዚህን የፋኖ ኃይሎች ከህወሓት ጋር መስራትን ምክንያታዊ ለማድረግ አይ እነሱ መሬት አይጠይቁም፣ የመሬቱን ጉዳይ ለይደራ ቆይተውታል የምትል መልእክት አምጥተው አባሎቻቸውን ለመቀስቀስ አሁን ብዙ እየከዳ ብዙ እጅ እየሰጠ የሚያቀርበው ምክንያት ይሄ ፋኖ የጽንፈኛው ፋኖ ቡድን ማለት ነው። መሬታችንን አሳልፈው ሊሰጡ ነው፣ ከጠላታችን ጋር እየሰሩ ነው፣ እንደዚህ የሚል ተቃውሞ በጣም እያስነሳባቸው የአማራ ህዝብንም በጣም እያስኮረፈባቸው ውስጣቸው ያሉ አባላትንም ስለከፋፈለባቸው እቺን ይዘው መጡ። ገብቷቸዋል። እቺን ይዘው መጡና እቺን ወደ ሚዲያ ለቀቋት።
አሁን ቀጥሎ አይ የመሬቱን ጉዳይ እኮ ያሳድረውታል እኛ በመሬት አንደራደርም የምትል ነገር ለማምጣት ሲሉ ነው እቺን ሴራ ይዘው የመጡት። እንመለከተዋለን ይሄንን በደንብ አድርገን። እንግዲህ የህወሓት ሰዎችም እንዴት እንዲህ ያለ ሰደበን ምናምን ብለው እነሱም ለመሳደብ ሞካክረዋል። እቺ ሁሉ ማስመሰል ነች። እኔ ልንገራችሁ ማስመሰል ነች እቺ እንዳታምኑ እና አዲስ የመጣች ብልጠት ነች። ሌላ ብላ ሂድና አሁን እንዳርጋቸው በአንተ ጭንቅላት እንደዚህ ስንት አይነት ውጊያ የሚመሩ ስንት አይነት እቅድ የሚያወጡ ስንት አይነት የጠላትን ታክቲክ ፈተው የሚገጥሙ ሰዎች ያሳምንልኛል ያታለልልኛል ብላ አስበህ ከሆነ ራስህ ደንቆሮ መሆንህን ነው የሚያሳየው። ባይዘው በዚህ ደረጃ ሰዎችን መናቅ በጣም ስተት ነው። ባይዘው እየናቃችሁ ነው ያው ውድቀት ውስጥ የገባችሁት። በነገራችሁ ላይ አንዳርጋቸው እኮ ይሄ መንግስት ይሄን አዲሱን ዓመት እንትን አይልም አይጀምርም ከዚህ ካሮጌው ዓመት መጨረሻ አያልፍም። እንደዛ ካለፈ ትግሌን አቆማለሁ ብሎ ነበረ። አሁን በአዲስ የትግል ስልት መጥቷል። ያው ይሉኝታ የላቸውም። ባይዘው እንዲህ ካሉ በኋላ አያፍሩም፣ ተመልሰው ይመጣሉ። አያፍሩም ሁሉም መሳይም አያፍሩም። እሺ እሱን እንመለከታለን። በሌላ በኩል እንግዲህ እንትኑ ስራቸውን አላቆሙም። እነዚህ ድሮኖቻችን ስራቸውን አላቆሙም፣ እንደቀጠሉ ናቸው። መውቃታቸውን፣ መደምሰሳቸውን፣ ወታደራዊ ኢላማ እየመረጡ መምታታቸውን አላቆሙም። እሱም በተመለከተ እንደውም ከስፍራው ከአካባቢው የወጣ መረጃ አለ። ይሄንን እየተከታተለ ሲጽፍ አንዳንድ ጊዜ በጣም በሚገርማችሁ የት ጋ መድፍ እንደጠመዱ የት ጋ ታንክ እንደጠመዱ በተለይ በዚህ በራያ ግንባር እንዲህ አይነት ቦታ እንደዚህ የተሸፈነ መኪና እንደዚህ መሳሪያ ይጫነ እያሉ ለመንግስት እንኳን ቀጥታ ባይደርስላቸው እዚህ ማህበራዊ ሚዲያ ላይ የሚያጋሩ ሰዎች አሉ፣ በትግርኛም በአማርኛም። እና ይህን መሰረት አድርጎ አሁን ከዚያ በፊት ጥቆማ ሰጥቻለሁ የሚል አካል አይበልኩንዶ ይላል፣ አላልኳችሁም ይላል እና ይልና ሀዚ ግርዲ ጽረት አብ ዝሃለፈ ተሪፈን ዘነበረ አብ ጣቢያ ገነቴ ዝነበረ መድፍእ ሎሚ 20 ነሐሴ ናብ ሐሙኩሽቲ ተቀየሩ ይላል። ወደ አመድነት በቃ ወደ አመድ ሆኗል እና ተቀይሯል ይላል። እና ይህን ምንድነው ያው ወደ አማርኛ እንትን ስትሉት በራያ ዘቦ ነው ገነቴ ዱአልጋ ቀበሌ ልዩ ቦታው ሰልስተ ሻንፋ በተባለ ቦታ ላይ ድሮን ጥቃት ተፈጽሟል። በተፈጸመው ጥቃት 3 የህወሓት ታንኮች እና 1 መድፍ መውደማቸውን ከአካባቢው ነዋሪዎች ማረጋገጥ ችለናል። እና አልተቋረጠም እያልኳችሁ ነው። ዛሬ ነው በ20 ነው ይሄ ድብደባ የተካሄደው። እንግዲህ ይሄንን ለመረጃ ያህል እናየዋለን። በሌላ በኩል የህወሓት የአርሚ አዛዦች ሰሞኑን ስብሰባ አድርገው ስለ መጻኢ ውጊያ እንዴት እንቀጥል በሚለው ላይ ሲነጋገሩ ውጊያ ከተከፈተ ሰራዊቱ ጥሎን ይኮበልላል፣ በቃ ተኩስ በተከፈተበት ቅጽበት ከእጃችን ይወጣል ይላሉ። አሁንም በየቦታው እየወጣ ስለሆነ ማለት ነው። ስለዚህ እንደዚህ ብለው ገምግመዋል እና የግምገማውን ውጤት እንደሰሙ ይሄ ነገር ምንድን ነው መደረግ ያለበት? ህዝባዊ አንድነታችን ተሸርሽሯል። የሰራዊቱ እምነትና የመዋጋት ፍላጎት ላልቷል። የሞራል ውድቀት ገጥሞታል። እንደገና ጠላት በየቦታው የሚያደርገው ድብደባ የሰራዊቱን ሞራል በከፍተኛ ደረጃ ስለነካውና ፍርሃት ውስጥ ስጋት ውስጥ ስለጨመረው እንግዲህ በሸረሪና ግንባር ሳይዋጋ የተማረከው ተዋግቶ ከተማረከው በላይ ሳይዋጋ የተማረከው በጣም በርካታ ነው እና ይሄ እንዴት ያስኬደናል በሚል ላይ ውይይት እንዳደረጉ ነው መረጃዎች የሚያመለክቱት። እውነታቸውን በጣም በርካታ ወጣቶች ሰሞኑን ወደ ሰላም ኃይል ተቀላቅለዋል እና ይሄ በምስል የምታዩት ቪዲዮ ላይ የምታዩቸው ወጣቶች እየተሽለኮለኩ ሄደው
ከህወሓት ታጣቂዎችና የደህንነት ሰዎች በማምለጥ የሐራ መሬት ያለውን የሰላም ኃይል ተቀላቅለዋል። እንደምታዩቸው ያው አቀባበል ሲደረግላቸውና እዛ ገብተው ወይም ወደ ስፍራው ሲያመሩ ያው በቪዲዮ እንደምታዩት ነው። በዚህ ደረጃ እየፈለሰ ነው፣ ህወሓትን እየከዳ ማለት ነው። እና ውጊያ ከተጀመረ ተኩስ ከተከፈተ በኋላ ደግሞ በጣም ብዙዎች እንደሚከዷቸው ነው የሚያስቡት። ከዚሁ ከመክዳት ጋር እና ወደ ሰላም ከመምጣት ጋር አያይዘን ደግሞ በከተማ አዲጉዶ ወረዳ ህንጣሎ አርሚ 72 ተቀላቀሉ ተብለው ፖሊሶች ናቸው አንቀላቀልም በማለት ጠፍተው ወደ ሐራ መሬት ገብተዋል። ይህ መረጃ ያጋራን ኃይል እንደሚለው ፖሊሳት ካብ ከተማ አዲጉዶም ወረዳ ህንጣሎን ናብ አርሚ 72 አይን ጽንበርን ብምባል ናብ ሐራ መሬት አትዮም ካብ ከተማ አዲጉዶምን ወረዳ ህንጣሎን ዝተጻወው ይላል። እዛ የተጠናቀረ ነው እና እነዚህ የአርሚ 72 ውስጥ ገብታችሁ ተዋጉ ሲባሉ ኮብልለዋል ጥለው እና ይሄን በተመለከተ የፖሊስ ኃይሎች ወደ 60 የሚደርሱ ከነዚህ ሰዎች ጋር ወደ 60 የሚደርሱ ተመሳሳይ ጥሪ ተደርጎላቸው ጥሪውን አንቀበልም በማለት ወደ ሐራ መሬት ገብተዋል። አሁን ከዚህ ከተባለው ቦታ አዲጉዶም ወረዳ ህንጣሎ ገቡ ብሎ ይሄ ዘጋቢ ወይም ይሄ መረጃ ምንጭ በጻፈው ላይ ስም ዝርዝር አቅርቧል። ከነዛ ውስጥ ያሉትን የተወሰኑትን ስም ዝርዝራቸውን አቅርቧል። አባላት ፖሊስ ናይ አርሚ 72 አይን ጽንባር በመባል ናብ ሐራ መሬት ምእታዎም ተገሊጹ ይልና ስም ዝርዝር አቶም ናብ ሐራ መሬት ዘአተዎ ኃላፊን አባላት ፖሊስ ይላል ኃላፊዎች እና ስለዚህ ኢንስፔክተር ኪሮስ አበበ ከአዲጉዶም የመከላከል ኃላፊ የሆነ ረዳት ኢንስፔክተር ሀፍተ አለፎ ከወረዳ ህንጣሎ ኃላፊ ትልምን ሪፖርትን ካሎ ገሻ ካብ ወረዳ ህንጣሎም ፖሊስ መርማሪ ደንጎላት ምክትል ኢንጂነር መሃሪ በረሃ ካብ ወረዳ ህንጣሎ ኃላፊ መርመርን ገበን ይላል እና እነዚህ በኃላፊነት ደረጃ ያሉ ናቸው። በጠቅላላው እንዳልኳችሁ ወደ 60 የሚደርሱ ፖሊስ ወደ ሐራ መሬት ገብተዋል። ሌሎቹን ወጣቶች እንግዲህ እዛ በቁጥር ያያቸዋቸው ናቸው። ህወሓት በዚህ ደረጃ ከውስጥም ከውጭም እየተቦረቦረ የትግራይን ህዝብ እምነት እያጣ የትግራይ ህዝብ አብሬ አልቆምም እያለው ነው። እንትኖችን እነዚህ ቁስለኛ በባለፈው ጦርነት ወቅት የቆሰሉ ቁስለኞችን ከመቀሌ ይሄ አዋሽ አካባቢ ከተጠለሉበት ቦታ በድሮን ልትደበደቡ ስለምትችሉ ወደ ሽሬ ትንቀሳቀሳላችሁ ሲሏቸው አናደርገውም ነው ያሏቸው። አናደርገውም ነው ያሏቸው። አንደኛ ድሮን መጥቶ እነሱን እንደማይደበድብ ያውቃሉ። በፍጹም እዛ ታንክ መድፍ አምጥተህ አትቅበር እንጂ እዚህ ሰላማዊ ሰው እና እነዚህ ቁስለኛ የጦር ጉዳተኞች መሃል እንደዛም ቢደረግ ነጥሎ ይመታል እንጂ የኢትዮጵያ መከላከያ አይመታቸውም። ፌክ እንደሆነ ማጭበርበር እንደሆነ ያውቁታል። በዚህ ቦታ ላይ አሁን አዳዲስ ተዋጊዎቻቸውን መጠለያ ሊያደርጉና የመመገቢያቸውን ማረፊያቸውን ለነዛ ሊሰጡባቸው እንደተዘጋጁ ስላወቁባቸው አንሄድም ብለዋቸው እና ህወሓት በዚህ እንትን የሚታዘዝ የለውም። በፍጹም የሚታዘዝ ኃይል የለውም። ወደ አንዳርጋቸው እና ወደ ጽምዶ ሴራ ልመልሳችሁ። የጽምዶ ሴራ አሁን አንዳርጋቸውን እንትን እንደሰማችሁት እንግዲህ ምንድን ነው ያለን? በህወሓት በኩል ለኤርትራ መንግስት አጀንዳ ቀርቦ ከፋኖ ጋር አንድ ላይ የምንሰራበትን ሁኔታ ፍጠሩልን የሚል ጥያቄ ወያኔዎች ለሻዕቢያ አቅርበው ነበረ። እኔ ሰምቻለሁ ነው የሚለን አንዳርጋቸው። በአንድ በኩል እንግዲህ ምን ያህል ሻዕቢያ ኢሳያስ አፈወርቂ ይህን ጽምዶን እንደሚመራ ነው የሚያሳየው። በቃ እሱ ነው ንጉሳቸው፣ ይሄንን ያሳያል። ኤኒዌይ ግን ይሄ ጥያቄ
ተጠይቆ እንደዚህ አይነት መልስ ተመልሷል ወይ ብላችሁ ያላችሁ በፍጹም እንዳታስቧት። እቺ የተሴረችው ሴራ ይሄ ፋኖ ውስጥ ያለውን ክፍፍል የአማራ ህዝብ ፋኖን እንዴት ከቲፒኤልኤፍ ጋር ትቆማለህ፣ መሬታችንን ልታስወስድ ስንት መስዋዕትነት የተከፈለውን እየተባለ በብዙ እንትን ውግዘት ሲደርስበት የመጣች ነገር ነች። ለማንኛውም ምንድነው እንግዲህ እንደሰማችሁት እሱ የሚለን እና ሻዕቢያን ጠየቁ ፋኖች ከፋኖ ጋር የምንሰራበትን ፍጠሩልን አሏቸው ይላል። ፈጥሮላቸው የለ እንደ አብረው ነው እኮ የሚሰሩት። እነዛ የተወሰኑት እኮ ምን ለድርድር አቅርበው አያውቁም። አሁን አዲስ ጥያቄ ለማንሳት አስፈለገ? ኤኒዌይ ይሄን እስቲ መልስ የሚጠይቅ ሰው ብታገኝ ወይም ሰው እንደዚህ ብሎ አያስብም ብለህ ከሆነ በጣም ነው የሚያሳዝነው። እና እንግዲህ ኤርትራን አማላጅነት እንደጠሩ የሚነግረን አንዳርጋቸው ከዛ በኤርትራ መንግስት እዛ ስብሰባ ላይ የቀረበውን ቅድመ ሁኔታ እኔ አውቀዋለሁ ይላል። በቃ አብሮ እንደተሰበሰበ። ስለዚህ ምንድነው አሏቸው የሚለን ይሄንን አብራችሁ የምትሰሩበትን ሁኔታ ለመፍጠር እንቸገራለን፣ ግን አንድ በጣም ማነው እንሰራለን፣ እንጥራለን፣ እናግዛቸዋለን፣ ግን አንድ በጣም አስቸጋሪ ሁኔታ አለ ይሏቸዋል። የዚህ የራያና የወልቃይት ጉዳይ በጉልበት በምናምን እንቆጣጠራለን የምትሉ ከሆነ የአማራ ፋኖ እንደዚህ አይነቱን ሁኔታ ፈጽሞ ስለማይቀበል አይቻልም ነው ያሏቸው። እና እነ ዘመነ ካሴ እኮ ተቀብለዋል። ለቁራሽ መሬት እኮ ብለን አንዋጋም ብለዋል እኮ። ይሄን እኮ ቃላቸውን ሰጥተዋል። ስለዚህ ምን ብሎ ነው አሁን የሻዕቢያ መንግስት እንደዚህ ካላችሁ ፋኖ ይሄንን አይቀበልም ይላል። ፋኖ ይሄንን የወልቃይት ያሉትን ሚሊሻዎችን ከኋላ ሲወጋ አልነበረም እንዴ? አሁንም እኮ ወደ ክልሉ ላይ ያስገባቸው እኮ በሰራዊቱም ላይ በሚሊሻውም ላይ አብሮ በጥምረት ነው ስንት ማጥቃት የከፈቱት እና ወደ አካባቢው ላይ ያስገቧቸውም ስንት ትግል እያደረጉ ነው። ይሄ በጣም ግልጽ ነገር ነው። እና አዲስ ጥያቄ አቅርበው ግን አይ ፋኖች ይሄንን አይቀበሉም። ዘመነ ካሴ ነው ይሄንን ተቀብሏል። በቃ ተቀብሎ ቅስቀሳ እያደረገበት ነው። ይሄንን ያልተቀበሉ ሰዎችን እያሰረ እየገደለ እየቀጣቁ ነው። ስለዚህ ይሄን እሱ በመቀበሉ ምክንያት በመላው አባላት ንግግር አልተደረገበትም እንደዚህ ምናምን የሚል ከፍተኛ ቀውስ ሲፈጥርበት ጊዜ በተለይ በጎንደር ፋኖ ይሄ ተቀባይነት ማጣቱን ታሳቢ ተደርጋ የተዘጋጀች ነች። እና የዚህን የራያና የወልቃይት ጉዳይ በጉልበት የምናምን እንቆጣጠረዋለን የምትሉ ከሆነ የአማራ ፋኖ እንደዚህ ነው አይነት ፈጽሞ እንደማይቀበል ተቀብሎ አብሬ ይሰራለሁ ብሏል። ተውሱም እንደ ኮሎኔል ደመቀን እኮ እንደ ጠላት እያሳደደ እያወገዘ ያለ እኮ ነው። ኦፍኮርስ ክፍፍል ፈጥሮባቸዋል። ያችን ቀዳዳ ለተዘጋ ነው እችን ያመጣሃት። ስለዚህ ከዛ ደግሞ ወያኔዎች ምን አሉ? አሁን አንዳርጋቸው እንደሚነግረን እኛ የጋራ የህልውና አደጋ የገጠመን ስለሆነና የህልውና አደጋችንን የፈጠረው ደግሞ የብልጽግና መንግስት ስለሆነ የጋራ ጠላታችንን አንድ ላይ ቆመን እሱ እስካለ ድረስ በጋራ እንታገላለን፣ በጋራ ታግለን እንጥላለን። ከዚያ ውጪ የተባሉትን መሬቶች በኃይል ለማስመለስ አንሞክርም እና እሱን በኋላ የጋራ ጠላታችንን ጥለን እና የኢትዮጵያ መንግስት ወድቆ ሰላም ሲሰፍን በውይይት የሚፈታ አጀንዳ ነው የሚል አቋም ወስደዋል። ለኔ ይሄ በቂ ነው ይላል። በቃ በቂ ነው ይላል በኩራት። እንደዚህ ህወሓትም ይሄን አቋም አይወስድም። ፋኖም እምቢ አላለም። ፋኖ የተባለው አገሩን የሸጠው ማለት ነው። በቃ ጽምዶ ውስጥ ሲገባ እኮ ይሄንን ወዶ ነው የተቀበለው። እና በተደጋጋሚ እየወጣ በየመድረኩ የኛ ጥያቄ ቁራሽ መሬት አይደለም፣ ይሄን ቁራሽ መሬት መጣያ ላይ ያደርጉን የተሰራብን ቦምብ ነው፣ እኛ በሱ አንጣላም እንዴ። አንዳንዴ እኮ እንደውም አልፎ ተርፎ ለአረብ ኤሚሬት ሊሰጥ ነው፣ ኦፒዲዮ ሊቆጣጠረው ነው የሚል እኮ አስቂኝ ቅስቀሳ እኮ ሲያረጉ ነበር። ፋኖ ጽንፈኛው ፋኖ የዘመነ ቡድን። ስለዚህ አሁን በዚህ ጉዳይ ላይ መጥተው አደራድረዋቸው እንደዚህ ያነነካም ሌላ ብላ ሄድና ሌላ ብላ አሁን ይችን በግልጽ አወጣት። እንትና ኮራ ብሎ መጣና መግለጫ ሰጠ። ያው ሚስጥሩን እኔ ሰምቻለሁ አለ። ከዚህ በኋላ እንግዲህ
አይ የመሬት ጥያቄ እኮ ቀረ፣ እነሱ እኮ አሁን መሬት አይጠይቁም የሚል ልክ እቺ ልቦወለድ እንደ የትኛው ጊዜ መሰለቻቸው? አንድ ከዚህ በፊትም ልቦወለድ ፈጥሮ ያው የህወሓት ሴረኞች ናቸው ይሄን የሚፈጥሩት ኃይለኞች ናቸው። እንደዚህ አይነት ውሸት ማጭበርበሪያ ሴራ የሚጎነጉኑ ናቸው። ባይዘው በዚህ ጭንቅላታቸው በጣም የሰላ ነው። ከዚህ በፊት መንግስት ያኔ ከጦርነቱ በኋላ ይሄ የፕሪቶሪያ ስምምነት እንደተደረገ ምናምን ፋኖን ውጉልን አለን። ከዛ በኋላ እኛ እንዴት እንደዚህ እናደርጋለን? በፍጹም አናደርግም አልነው። ቲፒኤልኤፍ ነው እንደዚህ የሚለው። ቲፒኤልኤፍ ፋኖ በዛ በጦርነቱ ጊዜ ዋና ጠላቴ ነው፣ ወራሪ ነው፣ ጄኖሳይድ ፈጽሞብኛል፣ ሴቶችን ደፍሯል፣ እንደዚህ ያደርጓል ብለው ከመነሻው ደግሞ እጅግ በጣም በከፍተኛ ጠላትነት የሚመለከቱትን ትሪት አድርገው የሚያዩትን ደግሞ ያኔ እኮ ልዩ ኃይል ሲያደራጁ ምንድን ነው ልዩ ኃይል በዚህ ደረጃ የምታደራጁት እያለ እኮ የፌዴራል መንግስት መከላከያም ሲጠይቃቸው እኮ የአማራ ኃይል እየታጠቀ ነው፣ እየሰለጠነ ነው፣ ስጋት አለን፣ ስጋታችን ነው ሲሉ ነበር። ይሄን ስጋታቸውን፣ ይሄን ጠላታቸውን፣ ይሄን በዚህ ደረጃ የፈረጁትን ኃይል ምቱ ወይም አብረን እንምታ ሲላቸው መንግስት አረ በፍጹም ህወሓት ለሰው ህይወት አዝኖ ለፋኖ እንደዚህ ሰብአዊ ሆኖ ህወሓት ጦረኛው ህወሓት ገዳዩ ጨፍጫፊው እንዴ በጦርነቱ ጊዜ እኮ የመጀመሪያ ታርጌት እኮ ያደረገው ማይካድራ ላይ ንጹሃን አማራዎችን እኮ ምንም ያላደረጉትን ገብቶ በሺዎች የሚቆጠር ያረደው ያ አራጅ። አረ እንደዚህ አይነት ጥያቄ እንድትጠይቁኛላችሁ ብዬ እምቢ ያልኳቸው። ከዛ በኋላ ደግሞ የፋኖ እንትኖችም ወጥተው አዎ እንደሱ ብሏቸው እኮ እምቢ ያሉ ኃይሎች ናቸው፣ በዚህ ምክንያት ከነሱ ጋር እንሰራለን ብለው ሌላውን አባል ሊያሳምኑ ይሞክራሉ። እነዛ ዋናዎቹ የጽምዶ ኃይሎች እነ ዘመነ ካሴ ያውቁታል፣ ይሄ ውሸት እንደሆነ የፈጠራ እንደሆነ እኮ ያውቁታል። አብረውም ነው የፈጠሩት። ፎርዛት ማተር እንዲህ እንበልና በቃ ሌላውን ለማነሳሳት ይጠቅመናል ብለው ነው። ለምን ዘመነ ገና እዛ አርበኞች ምናምን ይሄ ግንቦት 7 ምናምን በነበረ ጊዜ የቲፒኤልኤፍን ተልኮ ይዞ ነው ኤርትራ በረሃ የገባውና ቲፒኤልኤፍ ነው እሱ ከመነሻው። አሁን ያንን እንዲህ ሊመቱን ያሉ እምቢ ያሉ እነሱ ንጹሖች፣ እነሱ ሰብአዊነት የሚሰማቸው፣ እነሱ ለአማራ ህዝብ የሚያስቡ ሆነው ወያኔ ሌላ ኃይል ቢል እሺ። እና ልክ እንደዛች የተፈጠረች ነች እችም አሁን በቃ የመሬቱን ጉዳይ ለይደር እናቆየው። ለመሬቱ ጉዳይ እኮ እየተዋጋ ነው። በምዕራብ እኮ የተለያየ ጊዜ ውጊያ አድርጓል። ሸረሪና ከቦ የነበረው ያንን እኮ የምዕራብ ትግራይን ለመቆጣጠር ነው የመጣው። ምዕራብ ትግራይ የሚለውን ቦታ የወልቃይትን አካባቢ ወሳኝ የህልውናው ጉዳይ ተወሱም አይደራደርም። እና ያንን እንትን ካልን በኋላ በሰላማዊ እንፈታዋለን አሉ እና ስለዚህ አሁን በዚህ ጥያቄ ምክንያት በፋኖ መካከል መከፋፈል እንዳይኖር ብለው ሊዘጉ ስለፈለጉ እችን ይዘው መጡ። ከዛ በኋላ ደግሞ እዚች ላይ ለማስመሰል ወይም እቺ ሴራ አልተነገረችው ይሆናል። አማኑኤል ወጥቶ የዚህ የደብረጽዮን ምክትል ነኝ የሚለው እሱ ወረደበት። እንትና አንዳርጋቸው የበግ ለምድ የለበሰ ተኩላ፣ የትግራይን ህዝብ የጨፈጨፈ ጄኖሳይደር፣ በስውር በገንዘብ ተገዝቶ የብልጽግናን ተልዕኮ የሚፈጽም የብልጽግና ደላላ፣ ጽምዶን ለማፍረስ የሚንቀሳቀስ ቀጣፊና አኮላሽ። ችን አኮላሽ የምትሏትን እንኳን እንደው ለሌላ ባሰጧት ጥሩ ነው። እና እድሜ ልኩን በሴራና ተንኮል የተጠመደ ምናምን ብለውታል አማኑኤል። እንግዲህ እቺ እውነት ብትሆን የእሱ ልጆች ያንዳርጋቸው ልጆች እዚህ እነ መሳይ የመሳሰሉት እንደዚህ ይሄ ሁሉ ሲወርድበት አለቃቸው ከግብፅ ከሻዕቢያ ጋር የሚያገናኛቸው ሰው እንደዚህ ሲያደርግ ዝም አይሉም። ያንዴ ልጆች እንደዚህ ዝምታ መረጡ። ምን አጋጠማቸው? ማንም ፈርተው ነው? እውን ወዲ ሻዕቢያ ዘለቀ፣ ይሄ እነ ነአምን ዘለቀ፣ እነ ወዲ ማዴቦ ኤፍሬም
እና እህት መታሰቢያ፣ ፋሲል ኢላና፣ አርበኛ መሳይ ወዘተዎች ህወሓት የሰነዘረውን ጥቃትና ፍረጃ ያንዳርጋቸው ጽጌ ብቻ አድርገው ወሰዱት። አዎ ይሄ ያው መልስ የሚያሻው ነገር ነው። እንትኗ ፌክ ስለሆነች ነው። እችንም ወደ አደባባይ መጥተው ያቀረቧት የተቀነባበረች ነው። እንደዚህ እንበል፣ እንደዚህ እናድርግ፣ እንደዚህ አድርገን የውስጥ ክፍፍል የሚፈጥሩ ሰዎች አጀንዳ እናሳጣቸው። በቃ የወልቃይት ጉዳይ እኮ የለም ይሄ ምናምን እንበል። ለምን የአማራ ህዝብ በተለይ የተከዜ ዘብ እና የጎንደር በዚህ በመሬቱ እንደማይደራደር ራያም እንደዚሁ እንደማይደራደር ስለሚያውቁ አሁን ወደፊት ትግላቸው አማራ መሬት ላይ እንዲሆን እቅድ ስላላቸው ህወሓቶች ባይሳካላቸውም ያው መንግስት ወደዛ የሚገባውን የሚዘረጉትን እጅና እግር እየቆረጠ ነው እዛው እያኮማተረ እያስቀመጣቸው ያለው። ግን ያ እንዲሳካላቸው እዛ በአማራ ኢኮኖሚ በአማራ ገበሬ እንዲመግባቸው እና የአማራ መሬትን የውጊያ መሬት አድርገው ለመዋጋት ስለሚፈልጉ እችን ቀይሰውልህ መጥተዋል። ስለዚህ አዎ በቃ እንደዚህ ሆነ፣ አልተስማሙም ማለት ነው። ተስማምተው ነው ይሄን ያሉት። እንደዚህ ይባል በቃ እንደዚህ ተብሎ ነው። ሁለተኛ ራያና ይሄ ወልቃይትን ለመያዝ የሚያደርጉት ሙከራ ደግሞ በፌዴራል መንግስት እየከሸፈ ነው። ማንም ሊሰጥ ማንም ሊቀበል በማይችልበት ሁኔታ ማለት ነው። ማንም ሊሰጥ ማንም ሊቀበል እንደማይችል ያ ቆራጭ መሬት ግድ የለም እኛ ምናምን የሚለው ሁሉ አይችልም። ወያኔን ወደዛ ለማስገባት ሞክሯል። በቃ አህያ ሆኖ ፈረስ ሆኖ አዝሎ ለማስገባት ሞክሯል። አልተቻለም። እድልም ፋታም አላገኙም። ስለዚህ እችን ፌክ ነገር ሌላ ብሉ በሏቸው። ስለዚህ ማንም በዚህ አይሸወድም። ወያኔም ወያኔ ነው፣ እንትኑን አይለውጥም ተፈጥሮውን። ይሄ ጽንፈኛው ፋኖም የነዘመነ ቡድንም እሱም አገር ሻጭ ነው፣ ባንዳ ነው። ሰብዕናው አይቀየርም ካልተደመሰሰ ወይም በቃ ተሸንፎ ተስፋ ካልቆረጠ በስተቀር እናቃቸዋለን። እነዚህ ሰዎች ያንን መሬት አይሰጡም ማለት ዘበት ነው። እውነቷ እቺ ነሽ ወደዋ። እንግዲህ እቺን ስታሊን ደግሞ ምን ብሎ መጣ? አይ ወዲያው ነው እኮ አጀንዳው ገና ሳይብላላ ማለት ነው። አንዳርጋቸው በዛ በኩል እንደወጣ ስታሊን ደግሞ የራሱ ሚዲያ ላይ ወጣና ምን አለን? አዎ በቃ ልክ ነው፣ ምንም እኮ እንትን አይደለም እና በዚህ ምክንያት መጣላት የለባቸውም እነዚህ ሁለት ድርጅቶች። እንደውም ወደፊት አብረው ክልሉ አንድ ሆኖ አንድ ክልል መስርተው ሁሉ ትግራይንና አማራ ክልልን ቀላቅለው አንድ ላይ ሊተዳደሩ ይችላሉ። አንድ ላይ ልንተዳደር እንችላለን አለ ደግሞ ወዲያው ባለቤቱ ነና ስታሊን። እዚህ እቺ አይደለች እንዴ ታዲያ ዋናዋ ነገር? ከወልቃይትና ከራያ በላይ የአማራ መሬት በሙሉ የመቆጣጠር ህልም ነች። በቃ እቺ ህልም ነች። በዚህ በቅጥረኛው በባንዳው ፋኖ አማካይነት እንደዛ ሁሉም አይዘው እነዚህ ጽምዶ ምናምን የሚሉት ግዴ ለምኔ ከተጠናከርኩ ይህ መንግስት ከጣልኩ እቺ ቀላል ነች፣ እቺን ወዲያው መታ አድርጌ የራሴን ዓላማ አስታግሳለሁ። የገባበትን መሬት ለቆልህ አይወጣም ህወሓት ከዛ በኋላ ይሄ ነው። አሁን ይሄን መንግስት እንጥላለን ብለው የሚቃዡት የሚያልሙት ሀሳባቸው ይሄ ነው። ከነዚህ ከሁለት ዞኖች አልፈው ከራያና ከወልቃይት አልፈው አይ አንድ መንግስት ነው የምንመሰረተው፣ የአማራን መሬት ነው የምንጠቀለለው እኮ ነው ይሄ ይሰማል። አማራ ይሄን ነው እያሉ ያሉት ጽምዶች በሻዕቢያ የሚመሩ። ምክንያቱም አማራ ክልል የሚመረተው ጤፍ፣ ገብስ፣ ስንዴ፣ የምግብ ሰብል፣ ቅቤው፣ ወተቱ፣ ማሩ፣ ልምላሜው በዚህ ደረጃ ጠላትህ አይን ውስጥ ገብቷል ከሻዕቢያ ጀምሮ።
ምክንያቱም እነዚህ የምግብ ምርቶች በከፍተኛ ደረጃ እዚህ አማራ ክልል አሉ እና አማራን በዚህ ደረጃ ልጆቹ ደግሞ ሊሸጡት የተዘጋጁ አሉ። እንደዚህ አድርገን እንቆጣጠረዋለን። ስለዚህ እኛ ያው ወንድማማች ህዝቦች ስለሆነ አንድ ብናረገው ክልሉን ምናምን እያለ እንደዚህ አይነት ሴራ አሲሮልህ መጥቷል። ያ መንግስት ከዚህ ክረምት አያልፍም። በመሰረቱ ይሄ እነ መሳይ መኮንን ሁሉ እኮ አይሻገርም ይህን ክረምት ብለውናል። ባለፈው አንድ የሆነ ተንታኝ ነገር አምጥቶ ያለቀ ነገር ነው፣ እኛ መቼም እንደው ሚስጥር ያለ ጊዜው ማውጣት ይሆናል እንጂ እንዴት ይወድቃል የሚለው ነው። ያው አንነግራችሁ ግን ይወድቃል፣ በቃ ይሄን እንዳትጠራጠሩ ብለው እኮ በደንብ በመተማመን ነግረውናል። ባለፈው መሳይ ወጥቶ አብይ አህመድ ያው ሳይሞት አይቀርም ብሎናል። አሁን የተወሰነ ጊዜ ሲሰወሩ ባለፈው የእንትኑን አወያይ ፕሮፌሰር መስፍንን አገር ጥለው ኮብልለዋል ብሏል። እሱ ሁሉ ውሸቱ ነው። አሁን አብይም ወደ መድረክ ወጥተው ስራቸውን ጨርሰው መጥተው ፕሮፌሰሩን መጥተው እኔ አልሞትኩም ብሎ አያፍርም። ሌላ ሚዲያ ላይ ወጥቶ እንደገና ሌላ ትንተና ይሰጣል። በጣም ነው የሚያሳዝነው። አያፍሩም እነዚህ። ይሄ መንግስት እችን ክረምት አያልፍም፣ እኔ እንደሱ ከሆነ ትግሌን አቆማለሁ ያለው አንዳርጋቸውም ወጥቶ አሁን ደግሞ ሌላ ትንታኔ ይሰጣል። ሀፍረት የሚባል የላቸውም፣ አይሸማቀቁም። ውሸታቸው የትንታኔው መፍረስ ጉዳያቸው አይደለም። መጥተው ሰው ፊት ይቀመጣሉ። ባይዘዌ ለምንድን ነው ባንዳ ያው እንትን የለው አንገት እንጂ ማለት እንትን እንጂ ይሄ አንገት እንጂ ጭንቅላት የለው። በቃ አያገናዝብም፣ ባዶ ነው። ምክንያቱም አንዴ ህሊናውን ሸጧል ለጥቅም። ህሊናን ከሸጥክ በኋላ በቃ ባዶ ነህ። የማገናዘብ ነገር አይኖርም። ሌላውም እንደዛ የሚያስብ ይመስላቸዋል። በእርግጥ እንደሱ የሚያስብ መንጋ ፈጥረዋል። ለሱ ነው የሚነግሩት፣ ለጠላት ነው በቃ እኛ እንዲህ እየታገልንልህ ነው ብር የሚቀበሉት። ኢትዮጵያ ግን ታሸንፋለች። እቺ ሴራቸውን ደግሞ ያው ነቅተን መጠበቅ አለብን። ነገ መጥተው ይሉናል በቃ መሬቱን ጉዳይ እኮ ተተውታል ቲፒኤልኤፎች፣ ስለዚህ መሬት ይወስዳሉ የምትሉትን ተዉት፣ እሱ የቀረ ነገር ነው ይሉናል። እናስረስ ማሬ ጠብቋቸው። እኛ ግን አንሸወድም። አማራ አትሸወድ፣ የኢትዮጵያ ሕዝብ አትሸወድ። እየሸጡህ ነው፣ ሊሸጡህ እያሰቡ ነው እና ሊያጃጅሉህ እየሞከሩ ነው። እውነታው ይሄ ነው። ኢትዮጵያ ታሸንፋለች። ድል ለኢትዮጵያ፣ ከፍታ ለኢትዮጵያ ይሁን። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም።